ስንጥቅ ትበልናት አዳኒ አማኔ ስንጥቅ አድርገኝ እኔ በስመ ውይ እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ። በዚህ አንድ ሳምንት ውስጥ በምጥ ምክንያት አነጋጋሪ የነበረችው ታዋቂዋ ሀኒ እናቷን አታለች። ወይዘሮ ዲምበይ ስንቁ ትላንትና ህይወቷ እንዳለፈ በሶሻል ሚዲያ ሲሰራጭ ነበር። እጅግ በጣም ያሳዝናለን። ታዲያ ይችን እናታችንና እህታችንን ሀኒ የሶሻል ሚዲያ ታዋቂ መሆኗን ሁሉም ሰው ያውቃለን። እህታችን ሀኒ በሁሉም ሰው ተወዳጅና በሁሉም ሰው መልካም እንደሆነች ይገለጻለን። በአካባቢዋ ብዙ ሰዎች በጣም ተደናግጠዋለን። ስለሷ መሞትም አላምንም አናምንም ሲሉም ተናግረዋለን። እውነት እጅግ በጣም ቅስም ይሰብራለን። ሰው ሲሞት እጅግ በጣም እናልቅሳለን። በጣም አንጀታችን ያዝናለን። ምን አለ ሰው ሳይሞት በቁም ባለበት ሰዓት ብንተዛዘን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉልኝ። እጅግ በጣም የሚያሳዝነው ነገር አረብ ሀገራትም ሆናችሁ የትኛውም ሀገር ላይ ሆናችሁ የምትኖሩ እህት ወንድሞቼ የሰው ቃላት ሰውን ይሰብራል፣ የሰው ንግግር ሰውን ያማልና እንግዲህ ቀደም ሲል እህታችን ሀና በነበራት የምጥ ቆይታ ሶሻል ሚዲያ ላይ በጣም አነጋጋሪ ሆና ነበረ። ከዛም በቆየት እናቲቱ እውነት በጣም ልቧ ተሰብሮ እኔ በጣም አዝና ቪዲዮ ሰርታ ነበርና አጋጣሚ እንግዲህ በምን ምክንያት ህይወቷ እንዳለፈ አላሁ አለም ፈጣሪ ነፍስ ይማር። እንግዲህ እሷ ህይወቷ እንዳለፈ ሰምተናለን ማለት ነውና አንድ ነገር ልንገራችሁ። የሰው ቃል ሰውን ይሰብራል፣ የሰው ንግግር ሰውን ያማል እና ሰውን የሚጎዳ ነገር የምትናገሩ ሰዎች እውነት በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። አንድ ነገር ልንገራችሁ። በልጇ መሞት ምክንያት መቋቋም እስካቃታት ድረስ አይደለም ወደ ሚዲያ መታ ስለናቷ መሞት አብራርታ ለመናገር በቀላሉ እሷ ያለችበት ሁኔታ እጅግ በጣም የሚያሳዝን ነውና አንዳንድ ጊዜ ሶሻል ሚዲያ ላይ ወጣችሁ ስለ ሰው የምትናገሩ ሰዎች፣ ስለ ሰው የምታዋሩ ሰዎች እውነት በጣም ታሳዝናላችሁ። አንደኛ የሰውን ቅስም ትሰብራላችሁ፣ ሁለተኛ የሰውን ማንነት ትሰርቃላችሁ፣ ሶስተኛ የሰውን ህይወት ታጠፋላችሁ። ባለ ነገር ስትሏት ነበርና ያቺ ልጅዮ በአጋጣሚ በቅስፈት እናቷን አጣች። ትላንትና ደግሞ ይቺ ምክንያት ሀና ወይንም ደግሞ ማርዬ የምትባለው እህታችን እናቷን አጣለች። ሐቂቃ ልንገራችሁ የሰው የቤተሰብ ማጣት ሆነ የእናት ማጣት ህመም ከባድ ነው። አንድ ሰው ልንገራችሁ ስንሞት ፈጣሪ ወይንም አላህ Subhanahu Wa Ta'ala በእኛ ላይ ግዴታ አድርጎብናል፣ ዋጅብ አድርጎብናል ሞትን ማለት ነውና ግን እኛ ደግሞ ስላይ የምንቀር ሰዎች አምነን መቀበል ወይንም ደግሞ አምነን በቃ ይሄ ፈጣሪ ትእዛዝ ነው የአላህ ቀደር ነው ብለን ለማለት ራሱ እስከሚያቀተን ድረስ ወላሂ በሚያሳፍር ቃላት በጣም ትገልጡታላችሁ። የሰው ልጅ መኖሪያው እስከዚህ ድረስ ነው ብሎ ይጣፍደታል። ከዛም በኋላ መሞት ካለበት ደግሞ ይሞታል። እና እኔ በጣም ያሳዘነኝ ንግግር ሰው በሐዘኑ ሰዓት ወላሂ ልብ የሚሰብር ንግግር የምትናገሩ ሰዎች አላችሁ። ይሄ ደግሞ የሰው ልጅ ተፈጥሮ ነው። በቃ የሰው ልጅ ማንነት ነው። ለምንድነው ሰውን በጣም በቃ የሆነ ነገር ላይ እንዲወድቅ አንድ ሰው አዝኗል አይደለ? እናንተ ቅስሙን ሰብራችሁታል፣ አሳዝናችሁታል። ደጋግማችሁ ቅስሙን የምትሰብሩት ለምንድነው? ኢቭን በሐዘኑ ሰዓት እንኳን ለምን አንተውም? እና ሰውን ለምንድነው በህመሙ ሰዓት ህመም የምንሆንበት? ለምንድነው የሰው ልጅ መረዳዳትን እንጂ መተጋጋዝን እንጂ መከፋፋትን የሚያስፈልግ ነገር የሚሆነው? ወላሂ እኔ በጣም የሚገርመኝና እኔ በሰሞኑ አንድ ነገር ወላሂ የተረዳሁት ነገር አለኝ። ከሰው ልጅ ላይ ምንም አትጠብቁ። የሰው ልጅ ወላሂ እናንተ አማኝ ነው ጠንካራ ነው ብላችሁ የምትሉ ሰው እናንተ ልባችሁን ይሰብራችኋልና እኔ ወላሂ ውስጤ በጣም ነው ያዘነው። አላህ ከእንዲህ አይነት ነገር ይጠብቃችሁ። ወላሂ ለልጅቷ በጣም ከባድ ሐዘን ነው። አንድ ሰው ስራ ሲሰራ ለምን ስራ ሰራ ብለን ያን ሰውዬ ስራ እንዲሰው በቃ ህይወቱ እንዲመሰቃቀል ኑሮ እንዲጨልምበት መስቀልቅል ውስጥ እናስገባዋለን ማለት ነው። አንድ ሰው ደግሞ ስራ ሊጀምር በሚያስብበት ሰዓት ስራ እንዳይጀምር እናስፈራረዋል። አንድ ሰው ደግሞ ወደ ሚዲያ መጥቶ የሆነ ነገር ሲያስተላልፍ ያን ነገር ይዘን ትኩረት አድርገን የዛን ሰው ህይወት ካላበላሸን እኛ እንቅልፍ አይወስደንም። ወላሂ የሰው ባህሪ ይሄ ነው። እኔ ከሰው የተረዳሁት ነውና እኔ በቅርብ አንድ ነገር አጋጥሞኛል። ወላሂ በጣም ልብ የሚሰብርና
አላህ ከእንዲህ አይነት መከራ ይጠብቃችሁ። ነገር ግን አንድ ነገር ልንገራችሁ፣ አረብ ሀገራት ላይ የምትሰሩ የመዳም ቅመሞችዬ ቢያንስ ልጆቻችሁን ቤተሰቦቻችሁን ወደ ሚዲያ ባታቀርቧቸው። ምክንያቱም እናንተ አቅም አይኖራችሁም፣ ቀድር አይኖራችሁም። አንዱ መጥቶት ይዘረጠጣችሁ ልባችሁ የተጎዳ ነው፣ በብዙ ነገር ያዘናችሁ ሰዎች ናችሁና አካላችሁ ቁስል እስከሚል ድረስ ቅስማችሁ እስከሚሰበር ድረስ እንዳትረገጡ ጥንቃቄ አድርጉ። የሰው ልጅ ዝም ያህል ነው። ወላሂ የሰው ልጅ በጣም ክፉ ነው፣ ምላሱ ክፉ ነው፣ ምላሱ መርዝ ነው፣ መርዛማ ነውና ሰው ሲሞት ራሱ እንኳን ሰው አርፎ እንዳይተኛ ቆመን የምንወቃቀስ ሰዎች ነን። አንድ ሀዘንተኛ በሀዘኑ ላይ እንዳያዝን በቃ ራሱን እንዳያረጋጋ ራሱን እንዳያጽናና እስከሚሆን ድረስ ወጥቶ ሰው መተቻቸት እውነት በጣም ነው የሚያሳፍረው። ለዚህም እህቶቼ ወንድሞቼ በአላህ ወላሂ ሰውን አትንፈጉት፣ ሰላሙን አትንሱት። ለዚች አጭር እድሜ ለዚች አጭር ሰዓት ሰውን አትንፈጉት። አይደለም እናት እኔ ማንኛውም ሰው ይሞታል፣ ማንኛውም ሲሞት የሰው ልጅ ያማል። ግን ይሄ ደግሞ ግዴታችን ሆኖብናል። ግዴታ በሆነብን ነገር ደግሞ አንድ ወላጅ ወይንም ተወላጅ ያዝናለን። በሚያዝንበት ሰዓት ደግሞ ሌላው አካል ተነስቶ በቃ ደግ ሆነ እንደዚህ ሆነ እንኳን እንደዚህ ሆነ እናቷን ታሳርፋት እናቷን እንደዚህ ያረጋቻት ወላሂ አይባልም እኮ ግን አይባልም። ያጽናህ አላህ ያጽናችሁ፣ ትግስቱን ይስጣችሁ፣ ሰብሩን ይስጣችሁ ማለት ቢቀር ይዛን ሰውዬ ሞራል እየወጣና ሚዲያ ላይ ትላንትና ሚዲያ ላይ ወተን ነበር እናት ብዙ ነገር ስትል የነበረውና ዛሬ ደግሞ ወላሂ በጣም ነው የሚያሳዝነውና የእናቲቱ ካዛዘነችኝ አንድ ነገር እኔ ጣገብሽ ባልሆን ታሪክ ይሞት ነበር ስትል ሰምቻታለሁ። ወላሂ እኔ ጣገብሽ ሁኜ ባላይሽ ወይንም በጣገብሽ ሁኜ ባልሰማ እኔ ራሴን አጠፋ ነበር ስላለች እኔ ወላሂ ስለዚህ እናት መናገር ራሱ በጣም ነው የሚያሳዝነው። ለማንኛውም እህት ወንድሞች ወላሂ ልብ ይስጠን፣ አቅል ይስጠን፣ ሰውን አንጉዳ፣ በሰው ልጅ ላይ ሞራል አንተላለፍ። ወላሂ እኔ በጣም ቪዲዮ ለመስራት ራሱ ብዙ ሰዓት ማለት ነው ፈልግና በቃ ምን ብዬ ልስራ ላለሁኝ ምን ብዬ ነው የምሰራው። በቃ አስተያየት ንግግር ሰው ቃላትን መርጦ የማይናገር ህዝብ አንዱን የሚተች ህዝብ እኔ አላቅም ወላሂ። ብቻ አላህ Subhanahu Wa Ta'ala ወጥቶ ከመቅረት ከእንደ አይነት አስደንጋጭ ህይወት እሱ ይጠብቀን። በእርግጥ ሀቅ የሆነብን ነገር ሀቅ ነው፣ ዋጅብ የሆነብን በእኛ ላይ ዋጅብ ግዴታ ነው። ግን አንድ አዛይ በሚያዝንበት ሰዓት ማጽናናት ብንችል ማጽናናት ባንችል ደግሞ ያን ሰው እንዲጸና አጎኑ ባንሆን ብንችል በዱዓ ባንችል ደግሞ በርቀት መኖር እየቻልን ግዴታ የዛን ሰውዬ ሞራል ካልሰበርንበት ያ ሰውዬ ግዴታ ካላዘነ እኛ ደስተኛ እንደሆንም ወላሂ ይሄ ነው በጣም የሚገርመኝ ነገርና አላህ ከእንዲህ አይነት ነገር ይጠብቃችሁ፣ ከእንዲህ አይነት መከራ ይጠብቃችሁ። ማሮቼ ፍቅሮቼ በጣም ወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ላይክ ሼር አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።